የተከበራችሁ ውድ ኢትዮጵያውያን በሀገር ውስጥም በውጭም የምትኖሩ የምትችሉ በአካባቢ ያላችሁ በአካል ተገኝታችሁ የማትችሉ ደግሞ ከሩቅ ያላችሁ በሚዲያ አማካኝነት ከፊት ለፊታችን የቅኔ እጩ መምህራን ደቀ መዛሙርትን ስለምናስመርቅ ያው እንድትከታተሉ ስንል ግብዣችን ነው። በእለቱም ብፁዕ አባታችን አቡነ አብርሃም ተገኝተው ሌሎችም የባህር ዳር ሀገረ ስብከት የየአጥቢያው የየገዳማቱ አስተዳዳሪዎች ሊቃውንቱ ሁሉ ተሰባስበው ደቀ መዛሙርቱን ይመርቃሉ። በዚህ ዕለት እንግዲህ መርሃ ግብራችን ሰፋ ያለና ጥሩ እንደሚሆን ተስፋ እናደርጋለን። የካቲት 1 ቀን እሁድ ከጠዋቱ ጀምራችሁ እንድትከታተሉ ስንል እናሳስባለን። ከቅርብ ያላችሁ ደግሞ ከቦታው ተገኝታችሁ ያው ልጆቻችሁን በብዙ ስቃይ በብዙ ውጣ ውረድ ችግሩን ሁሉ ታግሰው መከራውን የተለያየ ፈተና አለ በቤተ ጉባኤ እንደሚታወቀው ያን ሁሉ ታግሰው ለዚህ ደረጃ ሲደርሱ እንደ ቀላል የሚታይ አይደለምና እንድትመርቋቸው ስንል ጥሪያችንን እናስተላልፋለን። እንግዲህ በቤተ ጉባኤው እንደሚታወቀው ሁሉ ብዙ ጊዜም እንደሚገለጸው እስከ 6000 የሚደርሱ ደቀ መዛሙርት የሚገኙበት ከመላ ኢትዮጵያ ከአራቱ ማዕዘን አልፎም እስከ ኤርትራ ድረስ ያሉ መንፈሳውያን ወንድሞች በእድሜም ሕፃናት የሆኑ በጣም ደግሞ በእድሜያቸው የገፉ በማይከለ ዘመንም ያሉ ብዙ ደቀ መዛሙርት ለቤተ ክርስቲያኒቱ ነገ ተስፋ የሚሆኑ ስርዓተ ክርስትናውን ሊያስቀጥሉ የሚችሉ ዛሬ በዚህ ጨለማ ዘመን ነገሮች ሁሉ ድብልቅ ባሉበት ዘመን ምንም ደጋፊ ሳይኖራቸው የሚያድሩበት የሚኖሩበት እንኳን በቂ ነገር ሳይኖር ራሳቸውን በራሳቸው ረድተው ዝቅተኛው 4 ዓመት ከዚያ 5 ዓመት 6 ዓመት 7 ዓመት 8 ዓመት ድረስ በመቆየት ነው እንግዲህ እነዚህ ደቀ መዛሙርት ተምረው ዛሬ ለመመረቅ የደረሱት እና በእውነቱ ወደፊትም ቤተ ጉባኤውን መጎብኘት ቤተ ጉባኤውን መርዳት ደቀ መዛሙርቱን ማየት ማበረታታት ማጽናናት ያስፈልጋል። አሁንም ቢሆን የተባረከው የባህር ዳር ሕዝብ በእውነት እነዚህ ደቀ መዛሙርቶች እገሌ ብሎ ስማቸውን ጠርቶ አይወቃቸው እንጂ ያለውን እየጎረሰ እየሰጠ ያስተማረ ሕዝብ ነው። ለባህር ዳር ሕዝብ በእውነት ከፍ ያለ ምስጋና በጉባኤው ስም ማቅረብ እፈልጋለሁ። አንዳንድ ደግሞ ተማሪዎችን እየመሰሉ ደግሞ የሚያስቸግሩ ሲኖሩ እውነት ተማሪ ናቸው ወይ ብሎም ያው ዛሬ በልብስ ስለማይለይ ተማሪ እየመሰሉ ብዙ የሚያደናግሩ ስላሉ እነዚያንም መለየት ያስፈልጋል። በእውነት በቤተ ጉባኤው ስም ደጋግሜ የባህር ዳርን ሕዝብ ለማመስገን እፈልጋለሁ። እንግዲህ ለየካቲት 1 ቀን በሰላም ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።